ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። ዛሬም እንግዲህ የተፈጠሩ አንዳንድ ጉዳዮች አሉ። ያው አንደኛው ጉዳይ ከትላንትናው የቀጠለ ነው። የሩታና የአብርሃም ጉዳይ ወደ ቡታጅራ ትሄጃለሽ አትሄጂም የሚል ክርክሩ እንግዲህ ተጧጥፎ ቀጥሏል ማለት ነው። እንግዲህ ክርክራቸው ውስጥ ዴቭና ቡዜም ተጨምረዋል ማለት ነው። እንግዲህ የተነጋገሯቸው አንዳንድ ጉዳዮች አሉ። በእነሱ ጉዳይ ሰፋ ያለ ነገሮችን እንነጋገራለን ማለት ነው። በሌላ በኩል ደግሞ እንግዲህ ደስታ መጥቷል። ያው ደስታ እንግዲህ ሰሞኑን ለሩታ ሽማግሌ ለመላክ ሽርጉድ እያለ እንደሆነ ሁላችንም የምናውቀው ጉዳይ ነው። እንግዲህ ከዛ ጋር ተያይዞ አብርሃም ሩታን ቤቷ እየመጣ እንዳይረብሻት ከዚህ በኋላ ብሎ እንግዲህ አስጠንቅቆታል ማለት ነው። እና አብርሃምን የማስጠንቀቅ መብትስ አለው፣ ሩታ ጋርስ እንዳይሄድ የማድረግ መብት አለው የሚለውን ነገር እንግዲህ ሰፋ አድርገን የምናየው ይሆናል ማለት ነው። እንግዲህ ወደ መጀመሪያው ጉዳያችን ስናልፍ ያው ትላንትና አብርሃም ሩታን ወደ ቡታጅራ አትሄጂም ብሎ እንግዲህ ከበድ ያለ ጸብ ማንሳቱን እናስታውሳለን። እንግዲህ ከዚህ ጋር ተያይዞ ያው ወደ ህግ ነው መሄደው በህግ እንጨርሰዋለን ጉዳዩን ብሎ እንግዲህ ፎክሮባቸው መውጣቱን እናስታውሳለን ማለት ነው። እንግዲህ ከዛ ጋር ተያይዞ ያው ሩታ የትም ሄዳ የመኖር መብት አላት። ቤተሰቦቿን፣ እናቷን፣ እህቷን፣ ወንድሞቿን የመጠየቅ መብት አላት። በቃ የፈለገችውን ያክል ጊዜም የመቆየት መብት አላት እያለን እንግዲህ ስናወራ ነበር ማለት ነው። እንግዲህ አብርሃም እንደተለመደው ያው ሁል ጊዜ እንደሚያደርገው የሆነ ችግር ሲፈጠር ቶሎ ብሎ ዴቭና ቡዜን ነው ይዞ የሚመጣው። እንግዲህ ትናንትና የሚያደረገው ነገር ይህንን ነው። ዴቭና ቡዜን ይዞ ወደ ሩታ ቤት ሄዷል ማለት ነው። እንግዲህ አብርሃም ሁል ጊዜ የሆነ ችግር ሲፈጠር ቡዜና ዴቭን መሀል ላይ ባያስገባቸው መልካም ነው የሚል ሀሳብ አለን። ምክንያቱም በቃ ጸባቸው የእሱና የሩታ ነው። እነሱ ይፈቱት የተሻለ ነው። ከፍ አድርገው ጸቡን ወደ ቤተሰብ ባይወስዱትና ቤተሰብ ለቤተሰብ ባያነካክሷቸው፣ ቤተሰብ ለቤተሰብ ባያገናኟቸው መልካም ነው የሚል ሀሳብ አለን ማለት ነው። ለማንኛውም ግን እንደተለመደው እንግዲህ ዴቭን እና ቡዜን ይዞ ሄዷል ማለት ነው። ያው እንግዲህ ሁል ጊዜ እንደምናውቀው ዴቭ ትንሽ የተረጋጋ ሰው ነው። ነገሮችን ከብዙ አንግል ማየት የሚፈልግ አይነት ሰው ነው። ነገር ግን ደግሞ ከጊዜ ወደዚህ ትንሽ የተፈጠረ ነገር አለ። ሩታና ቡዜ መሀል ግጭት አለ። ስለዚህ ሩታና ቡዜ እንግዲህ ተስማምተው መነጋገርም ተረጋግተው ማውራትም አውርተው መስማማትም የሚችሉበት ደረጃ ላይ አይደሉም ያሉት አሁን ላይ እና በቃ ሁለቱን ሰዎች ባያገናኛቸው አብርሃም መልካም ነበረ። በቃ ቡዜንም ሩታንም አንድ ላይ አድርጎ ባያጓራቸው መልካም ነው። ሁለቱ ተነጋግረው እንደማይስማሙ እየታወቀ የሆነ ችግር በተፈጠረ ቁጥር ቡዜን እዚህ ውስጥ ማስገባት መልካም ነው የሚል ሀሳብ የለኝም። ለማንኛውም ግን አንዳንድ ነገሮችን አውርተዋል። ሩታም እንግዲህ ቤተሰብ ጋር የሚሄደው ቤተሰቦችን ለመጠየቅ ነው። ከዛም አልፎ በዓልን እዛ አክብሬ ለመመለስ ስለምፈልግ ነው እያለች እንግዲህ ደጋግማ ስታወራ ሰምተናል። ቡዜም እንግዲህ ልትቀበላት አልፈለገችም። ምክንያቱም ሁሉም ምንድነው ያሰቡት አብርሃም የሄርሜላን የፍቅር ጥያቄ ስለተቀበለ በልጁ ልትበቀለው ወይ ደግሞ በልጁ ልትጎዳው አስባ ነው ይህንን ሀሳብ ያነሳችው እንጂ እውነት ቤተሰቦቿን ለመጠየቅ ለማየት አይደለም የምትሄደው እያሉ እንግዲህ ደጋግመው ሲያወሩ ነበር ማለት ነው። እንግዲህ ዴቭ የሚያነሳው ሀሳብ ምንድነው? ትንሽ ጊዜውን ገፋ ብታደርጊው አሁን ላይ ባይሆን መልካም ነበር። የትም ቦታ ሄደሽ የመኖር መብት አለሽ፣ ቤተሰቦችንም የመጠየቅ መብት አለሽ። ነገር ግን አሁን ላይ ባይሆን ኑሮ መልካም ነው እያለ እንግዲህ እሱም ሲጠይቃት ሰምተናል ማለት ነው። እንግዲህ ቡዜና ገነትም ትንሽ እየተጋጩ ነበር በንግግራቸው። ያው ገነት የሩታ አክስት ነች። ከእሷ ጋር እንግዲህ በንግግር ራሱ ሊግባቡ አልቻሉም ቡዜ ጋር ማለት ነው። ስለዚህ የማይግባቡ ሰዎች አንድ ላይ መነጋገራቸው ዝም ብሎ ጉንጭ ማልፋት ነው የሚሆነው፣ ወይ ደግሞ በመካከላቸው ያለውን ቅራኔ ማስፋት ነው የሚሆነው ብዙ ጊዜ እና አብርሃም ብዙ ጊዜ በቃ የሆነ ችግር ሲፈጠር ቤተሰቦችን አምጥተህ እዚህ ነገር ውስጥ ባታስገባቸው መልካም ነው የሚል ሀሳብ አለኝ። ለማንኛውም ግን ያው ተነጋግረው መግባባት ስላልቻሉ እንግዲህ እነ ቡዜ እንዲወጡ ተደርገዋል ማለት ነው። ለማንኛውም ዴቭ እና ሩታ እንግዲህ ተነጋግረው ተግባብተዋል። ያው ብዙ ጊዜ ዴቭ ተረጋግቶም ስለሚያወራ ከሩታ ጋር ብዙ ጊዜ ይግባባሉ። እንግዲህ በዛም ምክንያት ያው ተነጋግረው ተግባብተዋል። ለተወሰነ ጊዜ የምትሄድበትን ጊዜ እንድታራዝምና ነገሮች ከተረጋጉ በኋላ የፈለገችበት ቦታ መሄድ እንደምትችል እንግዲህ ከዴቭ ጋር
ተግባብተዋል ማለት ነው። ይሄ በጣም ደስ የሚል ነገር ነው። ሰው ተነጋግሮ የሆነ መግባባት ላይ ሲደርስ ራሱ አሪፍ ነው እና አሁን ላይ ነገሮች ይረጋጋሉ የሚል ተስፋ አለኝ ማለት ነው። ለማንኛውም ግን አብርሃም ነገሮችን ባትቸኩልባቸው። አንዳንድ ጊዜ እጅግ በጣም የተረጋጋ ሰው ትሆንና ታስገርመናለህ። ከዛ ደግሞ በሌላ ጊዜ ደግሞ የማይሆን ስራ ትሰራና ከፍተኛ ጥፋት ስታጠፋ እናያለን ብዙ ጊዜና ነገሮችን ተረጋግተህ ብታደርጋቸው መልካም ነው የሚል ሀሳብ አለን። ለማንኛውም ግን ልክ እንደስከዛሬ ሁሉ ዴቭ እናመሰግናለን፣ እግዚአብሔር ያክብርህ ማለት እንወዳለን። በሌላ በኩል ደግሞ እንግዲህ ያው ሰሞኑን ደስታ እንግዲህ ተፍ ተፍ እያለ ነው። ሽማግሌም ለሩታ ልካለው፣ ቤተሰቦቿም እንግዲህ እየተቀበሉኝ ነው እያለ ነው። ያው እንዳየነው ከሆነ ባለፈው የሩታ እህትም ስታደናንቀው ስታሞጋግሰው ሰምተናል። ከዛም አለፍ ብላ እንግዲህ የረከሰው ሲሄድ የከበረው ይመጣል እያለችውላ እንግዲህ አብርሃምንም ስትናገረው ሰምተናል። ለማንኛውም እንግዲህ ደስታ እነዚህን አጋጣሚዎች ተጠቅሞ እንግዲህ ወደ ሩታ ለመቅረብ ሩታንም ለማግባት እያሰበ እንደሆነ ሰምተናል። እንግዲህ ዛሬ አንድ ነገርን አድርጓል። እሱ ምንድነው? ሄርሜላን ቀጥሯት ነበር። ሄርሜላን ቀጥሯት እንግዲህ ምንድነው ሊያዋራት የፈለገው? አብርሃም ሩታን እየረበሸ ያስቸገረኝ ነው፣ እቅዴን እንዳላሳካ እቅዴን እያሰናከለብኝ ነው። ስለዚህ ሩታ ጋር ሄዶ ልጁን አይቶ ብቻ እንዲመለስ አድርጊልኝ። ከሩታ ጋር ምንም አይነት ግንኙነት እንዲኖራቸው አልፈልግም። ሩታ ቤትም ልጄ ልይ እያለ እየሄደ ሩታን እንዳይረብሻት እያለ እንግዲህ ለሄርሜላ ሲያማክራት ሰምተናል ማለት ነው። ነገር ግን ያው እንግዲህ ደስታ ይህን ነገር ለአብርሃም ቢያማክረው መልካም ነበር የሚል ሀሳብ አለኝ። ምክንያቱም ባለቤቱ አለ፣ በቃ ባለቤቱ አብርሃም ስላለ አብርሃምን ፊት ለፊት ቀርቦ ሩታን ለኔ ላደርጋት ስለሆነ ሩታን ላገባት ስለሆነ ከዚህ በኋላ እንድትረብሻት አልፈልግም፣ ልጅህን ብቻ አይተህ ተመለስ እያለ ቢያናግረው መልካም ነው። ነገር ግን እውነት ለመናገር አብርሃም ልጁን ሊያይ ሲሄድ እንደውም እየረበሸችው የነበረው ሩታ ነች እኮ አይደል? ሁላችንም እንዳየነው ሩታ ነበረች። እንደውም እራት እንብላ አብረን እናምሽ ምናምን እያለች ስትታገለውም የነበረችው ሩታ ነች እንጂ አብርሃም አይደለም። ለማንኛውም ግን እንግዲህ ደስታ ያሰበው ሀሳብ አለ። ሽማግሌ ልኮ እንግዲህ ሩታን ለራሱ ለማድረግ እያሰበ ነው። ያው ሩታ አሁን ነፃ ሰው ነች፣ እውነት ለመናገር ብቻዋን ነች። ስለዚህ ያሳካልህ ነው የምንለው። ነገር ግን ደግሞ አሳክቶልህ ፈጣሪ ሩታን የግል ካደረግክ በኋላ እንደ አብርሃም አይነት ሰው እንዳትሆን አደራ እንልሃለን። ምክንያቱም ልጅ አለ። አብርሃምና ሩታ እንደሆነ ተለያይተው አይለያዩም። ሄርሜላ ራሱ ስትነግርህ ነበር፣ ልጅ ስላላቸው ተለያይተው አይለያዩም፣ መገናኘታቸው አይቀርም እያለችም ስትነግርህ ነበር። ለማንኛውም ግን ልጇን ልክ እንደ ልጅ አድርገህ የማሳደግ ግዴታም ይኖርብሃል ማለት ነው። ሩታን እንደ ሚስት የመቀበል ብቻ ሳይሆን ልጇንም እንደ ልጅ የመቀበል ግዴታ አለብህ። ይሄ ደግሞ እጅግ በጣም ትልቅ ኃላፊነት ይመስለኛል። ላልወለዱት ልጅ እንደ አባት እንደ እናት መሆን እጅግ በጣም ከባድ ኃላፊነት ስለሆነ ማለት ነው። ለማንኛውም ግን ፈጣሪ ያሳካልህ። እንግዲህ ድጋሚ ግን ሩታን የምትጎዳት አይነት ሰው እንዳትሆን በህይወቷ ላይ መተህ እንደዚህ ለምነህ ተለማምጠህ ወደ ሩታ ህይወት ከገባህ በኋላ ግን በኋላ ተቀይረህ ደግሞ የባሰ መከራ የምታመጣባት ሰው እንዳትሆን አደራ እንልሃለን። ነገር ግን ምንድነው ትልቁ ነገር ያው አብርሃምን ቤቱ አትገባም ብለህ የመከልከል መብት የለህም። እውነት ለመናገር ቤቱ የአብርሃምም ስለሆነ ማለት ነው። ሁለቱ ሩታና አብርሃም ተስማምተው ልጃቸውን የሚያሳድጉበትን መንገድ እየፈጠሩ ስለሆነ አንተ በመሀል ገብተህ ደግሞ አብርሃም እዚህ ቤት እንዳይመጣ እዚህ ቤት ላይ አልፈልግም ምናምን የማለት መብት የለህም ማለት ነው። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።